በድንጋይ እኔ ነኝ የምጨቀጭቅሽ ሆዴን ቁርጠት ይዞኛል ስሞት ይቅር ብዬሻለሁ ሊያ ወሬውን ተይና አንዴ ስራ መስራ የሆነ ሰው እየተሻለ የሚያግዝ መስሎ እንደዚህ እቃው ያመጣልሽ እሱ ማለት አንቺ ነሽ የመጀመሪያው ቤት ያፈራሰው ይጠርገሻል ብላሽ እንድልሽ እርቦኝ ነው ተቸግሬ እኔ ነች ፈጣን እንዳርገው ነው ተይኝ ባክሽን ሽሮዬን ስጪኝ እኛ ጋር እኮ የከብቶች የሚበሉት ነው ምንድነው ያበላሽኝ ያኔ ነው ስሙ ቦርቻሌ ነው ሊያ ከነ ግብረ አበሮቿ ነው የምበላው በ30 የቤት ክራይ ልከፍል እስከ 29 ድረስ ባይኖረኝ እርግጠኛ ሆናለሁ ሞርኒንግ ላይ በ30 እንደሚኖረኝ ካለኝ እግዚአብሔርም ሲሰጠኝ ሙሉ ነው ሲያልቅ እንደዚህ ዘረጋለሁ ያኔ ይሰጠኛል ሁሌም ማለት ግን ጎሎብኛል ዳቦዬንም ቅመሽልኝ ሰው የጋገረውን ዳቦ ችግሬንም ቆረስኩት አይደል ዳቦሽ በጣም ለዛሬ እቺን ከበላው መንገድ ላይ ቢሆን ገዝቼ እበላለሁ አንዳንዴ ቤቷ እስከምትደርስ አንድ ሰዓት ድንች ከበላች ይበቃታል ቦርጫላት ነው እንጂ እኔ ደግሞ ይሄው 6 ፓኬት ይዤ ወደ ቤቴ ይበላል እግዚአብሔር በትንሹ ታመን በብዙ ሾ መሃለው ነው አሁን ማሰሪያ አስጪኝ በግበዩ ከመኪና ምርጫ ቼቭሮሌት ነው ሼታን አንቺ ብለሽኛል ቼቭሮሌት ግን አንቺ አልነበርሽም ቼቭሮሌት መንዳት ነበር አንቺ ነበርሽ አክቹዋሊ አንቺ ማለት ነው አንቺ ተጽዕኖ ያረክሽብኝ ባይዘው በጣም ነው ቼቭሮሌት እንደወድ እንጂ ያላቀም የአሜሪካ ብራንድ ስለሆነ ደስ ይላል እሺ ስለ ቼቭሮሌት አወራሽ እኔ በኮብልስቶንበት ሩቅ ቦታ ይዤሻለሁ ምን ድንገል ተሸከሚ ነው አቤት አሁን የኔ አሟሟት ነው የሚለውን ዘፈን ነው የምትፈልጊው እንዳጨቀጭቂ ሆድ ቁርጠት አሞኛል ይሄው በእውነት እንዳጨቀጭቂ በህዝቡና በድንጋዩ እኔ ነኝ የምጨቀጭቅሽ ሆዴን ቁርጠት ይዞኛል በቃ እኔ በቃ ስራው ነው እኔ ነኝ የምጨቀጭቅሽ እሺ ችግር የለም ይሄ ኮብልስቶን አንዱ 100 ብር ነው አስቀምጪው ስሞት ይቅር ብዬሻለሁ ሊያ አታስቢ ይቅር ብዬሻለሁ አይ አጨቅጭቂ ከተው አሁን ህዝቡ ይፈዳልሽ እንጂ እንደሷ ቢጨቀጭቀኝ ሰው አለ እነሱ ይፈርዳሉ አይ በቃ ለምን አይ ድንጋይ ተሸክመሽሽ አልጨቀጨቅሽም ግን አሁን መንገዱን አሳጥሪኝ ወረጂ ይሄው እዚህ ነው ይሄው እዚህ ነው ስትይ እኮ ነካሹ የት አለ ደውይሽ ምን አለ አለች መሰለሽ የአጥንት ህክምና ይሄው እሷ አጠገብ ሳሮን ውስጥ ደውይ ነው አጥንት አይደለም ምን ልውሰድበት ሰዎች እንትን ላርግ ለምን ደማከሴ ነው ወይስ ጤና አዳም ጭቅጭቅ አርጌ ለቁርጠቱ የአበሻ አረቄ አይደለም ቁንዶ እናትና የደብረ ብርሃን ደብረ ብርሃን ነው ማቺው እንኳን የሰፈር ነው ያለው ኃይሌ ጋር ሰፈር እንኳን አታውቅም አያቸው እንዲህ መርቻ አንተቻ ተጨቀጨ ሰፈር እንደማላውቅ እንኳን ህዝቡ የሚያውቃኝ ይሻላል ይኸው በእርግጠኝነት አትክልት ካለ ይሷል ብለሽኛል በነገራችን ላይ አትነግራቸውም የት እንደመጣን ነው ይዋት ዛሬ የት እንደመጣ አንነግራቸውም ስንገባ ይሉ አትቀፊ ዛሬ እኔ ደክሞኛል ደረጃ አንኳኳለ ሰው በረታ አንኳኳለ እግዚአብሔር ለቀቂ ደክሞኛል ምንድን አንቺ መታቀፍ የጠላሹ እንደዚህ ሻዋ ሰላም ለዚህ ሰርፕራይዝ ወይኔ ቤተክርስቲያን በዚህ ነው ያወቅንሽ ማንን ትመስላለች ትታይ ቆንጆ ያውቋታል ደግሞ እኮ ቲክቶክ በጣም ታምሪ ባካል ደግሞ እኔን ትመስያል እኔን በፀይሙ ትመስያል አዎ ያሳልከክ ስላሽ ትመስያል እኔ ስለተጎራረድኩ እሺ ትምሰል ሳትነግሩኝ ድንገት ከተጣልኛለኛ እንዴ ነው ነው ሳንናገር ተጋበለት ነይ ቁጭ በይ ባይ ዘ ዌይ አም ሶ ሃፒ ማርያምን በጣም ነው ደስ ያለኝ ስላገኘኋችሁ በጣም ነው የምወዳችሁ አንድ ላይ ሆናችሁ እኛን ትወጂናለሽ እሷን እወዳታለሁ አንቺንም እወድሻለሁ ከዛ አንድ ላይ ላድርገው ብዬ እኮ ነው እንዴ ለሷ በግል ካደረሽ በኋላ ለኔ ለምን ባይ ዘ ዌይ እኔን ከወደድሽኝ ይበቃል በጡት ይደርሳታል አይደለ እኮ መጀመሪያ ከቅርብሽ እኮ ነው ክርስቶስ ለስጋው አይደለ ይባላል እሷ አሁን እዚህ ጋር ነሽ ለኔ ቀረበች እሷን አልኩና ከዛ ቀጥዬ መጣሁ እንጂ ሁለታችሁንም እኩል ነው የምወዳችሁ ታምሪ መልክሽ በጣም ያምራል ማርያምን ቢኒ ታድዬ ቆንጆ ነኝ ድባ ቪዲዮ ምናምን ትለቂያለሽ በነገራችን ላይ ትግስት በጣም የምንወደው የኪነት ባለሙያ የጌትነት ነው እህት እህት ነሽና አለ ቤቱ ነው ያለ ራሱ የጌትነት ነው እህት ነው እኔ በጣም ያውኛም ትካረኛሽ በጣም ነው የምወደው በጣም ነው ማደንቀው ትወናው በአጠቃላይ በስራው በጣም ነው ማደንቀውና እድለኛ ነሽ በጣም አመሰግናለሁ በጣም እሱን ጥበቢያው ባልሹ መልኩ ስትጠራው እኔን ደግሞ በዚህ ጠራች ይመስላል ባትክልቶቹ በመላ በጀርባ ጋደም ብሎ ቡና ምናምን ስታፈይለት ቪዲዮ አይቼ ነበር አዎ ሁሌ ያችን ወንበር ይወዳታል ሲመጣ እዛች ጋር ነው እንትን የሚለው እና እኔ በጣም ቡና ስለምወድ ወይኔ ታድሎ ብያለሁ እሱን ቪዲዮ አይቼ እና ደግሞ ለዚህ ለእሱ ላለበት ነገር በጣም የሚያነሳሳ አይነት ኢንቫይሮመንት ይመስለኛል አበባው ቤቱ ደስ ይላል እዚህ በጣም ደስ ይላል ጤናው ደህና ነው ደህና ነው ስንት ልጆች አሉሽ 3 አንቺ ነው የሚመስለው
ሁለገብ ስራ ያገኘሁትን ስራ ነው የምሰራ። ኢንተሪየር ላይ በብዛት አተኩራለሁ። የዲዛይን ኢንተሪየር ቤቶች እሰራለሁ፣ ኢንተሪየር ዲዛይን። አሁን ግን ያው ቀስ እያልኩ እየሳበኝ መጣ እንትኑ አትክልቱና የራሴን ፋርም ከፍቼ ወደ አትክልቱ ገባሁኝና አንዳንድ ኢንተሪየር ስሰራላቸው አትክልቱንም አብሬ ማቅረብ ጀመርኩኝ። ሞር የምሰራው ኢንተሪየር ላይ ነው። ሴት ልዩ አይን አላት እሱ ነገር ላይ። አዎ በጣም አዎ። አሁን እቺን ስንት ትያታለሽ? ይሄን አታገኙም እንደዚህ ደርሶ እኮ ለገበያ ላይ እና ቅጠሉ በሙሉ ከታች እስከ ላይ ጤነኛ ነው። አዎ በጣም ነው የምንከባከባቸው። ይሄ አሁን ተባስቶ ነው ከዛ ተቆርጦ ግንዱ ይቆረጥና ግንዱ ውሃ ላይ ይሆናል። ስር ካወጣ በኋላ ነው ይሄ የተተከለና ከዛ ያዋለድኩት ነው። ይሄ ያኛው ወደ 8 ዓመት ይሆነዋል። ይሄ ሜቢ 4-5 ዓመት ይሆነዋል። እኔ ማለት ነው አትክልት እጽዋት ላይ በጣም የምቸገረው ነገር ወዳለሁ እኮ ግን በቃ ካለኝ የስራ የጊዜ መጣበብ መንከባከብ ምናምን አልችልም እና ዛሬ አይቼው ነገ ሲሄድ ወድቆ ወይ ጠውልጎ ነው እንደ ልጅ በየቀኑ እንክብካቤ ይፈልጋል። ደግሞ ገና ትንሽ ልጆች አሉን አይደል? ወይ ይቀነጥፉታል ወይ ነገር ይደፉበታል። ግን እንደ ልጅ ሳይሆን አትክልት እንደ አራስ ልጅ ልጅንና ራስ ልጅ ስትንከባከብ ይለያያል። አራስ ልጅ እና ስገባያቸዋለሁ እኮ እንትኑ ያስታውቅሻል። ይሄ የሆነ ነገር ሊሆን ካሰበ ትክዝ ብሎ ነገር ታየዋለሽ። አዎ ከዛ ትሪት ታደርጊዋለሽ እንትን ትይዋለሽ እና ይሄ ፓሽኑ ካለሽ እንደውም እኔ ደክሞኝ መጥቼው ገብቼ በተዘረርኩ ካልኩ አንደኛው አትክልት ላይ የሆነ ነገር ሳይ አክቲቭ ሆናለሁ ወይ በሳጭና ለምን እንደዚህ ሆነችብኝ እሷን ትሪት ማድረግ ስጀምር እንደገና አክቲቭ ሆናለሁ። በዛሬው ቤት ያፈራው ቲጂ ቤት ነው ያለ ነው። ስለዚህ እኔ ዛሬ ምግብ አልሰራም፣ አትክልት ነው የምንከባከበው ስለሆነ እኔ አልቀርብም። ፍረዱ። እኔ አልቀርብም አትክልት ለመንከባከብ። ከሁለቱም አሁን እናንተን ልጠይቅሽ ካሜራማኖች፣ ከሁለቱም ማናቸው ቤት ነው አትክልት ያለ? ሄልዚ አትክልት መኖሩ ብቻ ሳይሆን ቤት አያውቁትም። ሊያ ቤት አትክልት ስለማታውቀው ነው የኔን ቤት ስለማታውቅ። ስለዚህ እኔ አትክልት ልንከባከብ። ቲቪ ምን እንስራት? ይጂ ምን መስራት ትፈልጋላችሁ? ሁሉ ዝግጁ የሚሰራ ነገር አለ። ምን አፍርቷል ቤት? ያላፈራው ነገር የለም። አትክልትም አፍርቷል። አትክልትም አፍርቷል። በእውነት እንደውም በጣም ደስ ያለው ኦፕን ኪችን ተቦሌ። ከየት ነው የምትገዢው? አትክልት ተራ በጧት ሄድኩኝ ላመጣ። አዎ ደግሞ አይገኝም እንደልብና ትንንሽ ብቻ ነው የሚገኝ። ሱፐር ማርኬት ስትሄጂ ደግሞ ፍሬሽ አታገኝም። በላስቲክ ጠቅልለውት የቆየ ነው። ምግብ ላይ ልታረጊው እንጂ ለሳላድ አይሆንም። ሙያ ያገኘሽ ጓደኛዬ? አዎ ተርቦሌ ታውቂያለሽ? የአረቢክ ሳላድ ነው። አልሰማሽኝም? ከቦርነ ከሚለው ጋር አብሮ ሄደ አረቢክ። እኔንም ምግብ ላይ ሲጨመር ነው ማውቀው። አሁን እሷ ሳላድ እንሰራለን አለች። ወይኔ ልጆች እንዴት እንደሚበሉት በቅጠሉ ስትታይ ራሱ ሞራልሽ ደስ ሲል የስራ ሰው ነሽ የእውነት የስራ ሰው። አትቀየሚኝም? ናፍቆት አንድ ጥያቄ ልጠይቅሽ። ጠይቂን። አሁን ትንሽ ወሬውን ተይና አንዴ ስራ ልስራ። እየሰራን ነው የምናወራው። እኮ እየሰራን ነው የምናወራው። ካልሆነ ድንጋይ ተሸክመሽ እኔ የምልሽ ምን ልስጥሽ? እስከዛ ድንች እሰራለሁ ብላችሁ እኔ ድንች ወጥ የሚባል አጠገብ እንዳታደርሽ እራሷ ትስራ። ከዛ እችን ምን አድርገን እናጥባታለን። እኔ ሳላድ እበላለሁ። እኔ ድንች የት ሀገር ነው የምበላው? የመጀመሪያው ቤት ያፈራው ሰው ጠርገሽ አልበላሽም? እርቦኝ ነው ተቸግሬ። ሰው የቸገረኝ ቀንማ እበላለሁ። ስለዚህ እኔ ዛሬ እሱ ቦታ ላይ የሆነ ሰው እየተሻለ የሚያግዝ መስሎ እንደዚህ እቃ ያመላል። እሱ ማለት አንቺ ነሽ። እሱ ሆንኩ ነው መሰለኝ። ቲጂ ወይዬ እኔ አትክልት ልንከባከብ። እሺ ምንም የኪችኑ ነገር አልሆነ። እሺ እሺ። በነገራችን ላይ ይሄ ፕሮግራም እየተላለፈ ያለው በጠራራ ፀሐይ እንዴ እና በቀን 3 የአረብ ሰላጣ እንዲህ ነው። እሺ ጋይስ ተማሩ ከኔ። ዛሬ ማሳያችሁ አሰራር ተቦሌ ይባላል። ምን ይላል የሀገሬ ሰው ሲተርት ጊዜ የሰጠው ድንጋይ ቅል ድንጋይ ይሰብራል አሉ። አሁን የተርቤ አንቺ ምን ትማረች? ወንድሜ ለመጀመሪያ ጊዜ ዱባይ ሲመጣ እኛ ሀገር እኮ የከብቶች የሚበሉት ነው። ምንድን ነው ያበላሽኝ? ነው ስሙ ቦርቸሌ ነው ያልሽው? ተርቦል እኔ ሽታው ፐርስሊ ነው ጓደኛ፣ ፐርስሊ ነው እሱ። ፐርስሊ ነው አይደል የሚባለው? መጨረሻ የሳስ ማርገብገብ ሆነ በባዶ እሺ መጨረሻ ተርቦሌ ማድቀቅ ሆነ አይደል? ቁጭ አልሽ ሊያ? ስልክ እያወራሽ ነው? አዎ እንዴ እኔ ምን ነው ምንም ችግር የለውም። የእናት ዕዳ የለብኝ የአባት ዕዳ። ቆይ ደከመኝ። እኔ ያለብኝ ዕዳ እሺ በቃ ችግር የለውም። አበባ ላጠጣ ነው። ታይ ሊያ ታይ ታይ
ልክ ያልሆነ ስሜት የኢትዮጵያ ሕዝብ ይፍረድ አይደል የምትይው? እኔ ምግቡን ሰራው፣ ተርቦሌ ሰራው፣ ስሪ ናፍቆት አትክልት አጸዳው፣ አሁን ደግሞ ቡና ፈላለው። እሺ ገቤ ተንቀጠቀጠ። አንቺ ተኝ፣ ችግር የለም። ሆዴን ቆረጠኝ። እቺ አይገባትም እንዴ? አንቺ ምንድነው አስሪ ሆድሽን የሚቆርጥሽ? ስትበይ አይቆርጥሽም ማለት ረሃብ ጠንያ እንደ ወይ ቆይ እንደሱ ደግሞ ካልሽ ወኔን አታምጪ ወይ በእናትሽ። ከሰራሽ ስሪ ካልሰራሽ ነኝ። አበባ ምንድነው አለችሽ ቅድም? አራስ ልጅ አራስ ልጅ እንዲደረጋል አምጪ። እንደዚህ ነው የሚደረገው። ስቦት ቢጸጉሪ ስቦት እንዴት ነው የሚደረገው? አራስ ልጅ አጥብሻለሁ። ናፍቆትሽ አጥብሻለሁ እኮ ደረገው። አራስ እሺ ሀገር እስኪ ፍሬ ድረስ ነቀሻለሁ። ናፍቆት በይ ላሳይሽ። ናፍቆት በይ። አንደኛ ናት ድምፅሽ አይሆን ናፍቆት አንደኛ ናት። ትችላለች። ወዳታለሁ፣ አከብራታለሁ፣ እገዛላታለሁ። ታይ ሊያ ቲጂ ወይዬ ከሰኔ ላይማ ወጡ ነበር። ደረሰ። ባዶ ከሚሆኑ ቀይሪው ወጡ ደረሰ። ሊያ ይኸው አሯል። መብቴን አሁን አማስየው ነበር ሲፈናጠር አንቺ አስፋ ነሽ እኮ ከምቱ ነው ያደረው። አሁን እንዴት ከፍቻ ሳይሻለሁ አሮማ አድርገንበት ነው እንዴ? እሺ ናፍቆት እንደው በሐሳብሽ ልደር አጨቅጭቂ። ምን ልስራ? ድንች ሰራ ቡና ምን አይገርም? ጎበዝ ነሽ ግን ደረሰልሽ። ጎበዝ ነኝ አይደል? በጣም እኔ ተስፋ ቆርጬበት ነበር። ድንቹ ላይ ቡና ቆይ በቃ ተርቡላችንን አየሽው ሊያ? ወይ እኔ ስሙን አትጥሪ ዝም ብዬ ነው ስሙን ጠላው። ተርቦላችን የምትቀምሰው ማኪናት ተብሏል። ጨምረሽ ማኪናት ልታሳየን። አዎ ጎርጓዳ ነው የሚቀመሰው ተብለናል። እንዴት ነው? ምን ይጨመር? ፐርፌክት ነው። ነይ ላቅምስሽ ሊያየ እንዴት እንደሚበላ። እኔ ገና ስኒ አጠባ አለብኝ። እኔ መች ሰፈጣ እንዳርገው ነው ተኝ እባክሽን ሽሮዬን ስጪኝ። እኔ ናችሁ ግድ የለሽም እንዴ እንዳልከቸው እኔ ቅጠላ አሉት። ያ በእናትሽ ቅጠሉን ሳይሆን ይሄን ነው አሞር የምትበይው። ይሄ እኮ ማባያው ነው። እሺ ምን ላድርገው? ያ በማለት ምን ላድርገው? ግመጩ ሳንዱች ነው ይሰላ እኔ በማለት ምን መጥፎ ነገር አይደለም። ጌታ አይደለም። እኔ ጎረስኩትን ያልወድም እንዴ ወይኔ ተርቦሌ ሊያላቅ አለ። ሀገሬ ድንቹን ስጪኝ በቃ እንጀራ አድርጊ። ሀገሬ ድንቹን ስጪኝ። አትወድም ሊያቅጠን ይጣፍጣል። የማሚን ጨርሽላት። እኔ ግን ዛሬ እቺ ልጅ ስራ እየጀመረች ምንድነው ስራ እየጀመረች የምትታዩ እንዴ? ቡናውን ጀመርሽ? ጨው ጨምረሽ ነው ያላልሽኝም እንዴ? ያሳዝናል። ዶሮም እንዴ አልተሰራ በሎሚ ካልጠጣ ይኸውልሽ እንደዚህ ቅርጽት እንኳን በኋላ እናስመጣና የላትም እንዳልሽው የላትም ማማ ያ እንደ ሆዷን ይነፋታል። ቲጂ ያምቦሃል እንዴ? አዊ የለም ሊያዬ አምቦ የለም። የሚያመጣው አለ እንዴ ቲጂ? አዎ እሺ ካሻለሽ ናፍቆ እኔ ካሽ የሚባል የለኝም፣ ግን ቴሌብር ላይ ብር አለ። ቴሌብር እሺ፣ ሁሉም ሱቆች ከሆነ ይቀበሉ። አስከፍልሻለሁ፣ በእውነት አስከፍልሻለሁ። እምልሽ ራበኝ ስልሽ ገምተሽ ነው 6 እንጀራ ያቀረብሽ። ምንድነው ሁሉ? እኔ እምልሽ እዝን የምትሄጂበት አለሽ ቲጂ እንዴ? ተክሶ ቤት ትደርሻለሽ። በእኛ አካባቢ የዚህ ኤክስፐርት በቅቶች ሲነሳ ራሱ ትሪው መታየት የለበትም። ታውቂያለሽ፣ ይሄ መታየት የለበትም። ላይ እንጀራ ምን ነው አንቺ ላይ ለማስከፈል ሲሆን እንዲያሯሯጠሽ። ቆይ ሙዴና መምጣ ይኸው ቁጥሩ ነው የምትደግመው። 0912 94 14 82 ክፈዩ። ለምን ትንቀጠቀጣለሽ? አልኩኝ። ከዚህ በላይ እንዴት ልክፈለው? አናትሽ ነው የምከፍለው። ቆይ ቢብሎሽ ይራራልሻል። ቲጂ ወይ አደራ ይሄንን ድንች ወጥ አጠገቤ እንዳታደርሽ። እሱ ነው የምትለቅሚው። አሁን አይደለም ግደኝ። እኔ ተርቡሌ እሱ ለኔ መሆን አለበት። ሊያ ከነ ግብረ አበሮቿ ነው የምበላው ድንች ወጥ። እኔ እና አንቺ የለንበት። አንቺማ አልሽ ቲጂ። እኔ መሬት ላይ ያቀረብሽው ነገር ደስ ሲል በጣም እንደዚህ ፈታ ያደረግም በጣም ወይኔ ሲታይ ራሱ ሲያም ሄልዚ ምግብ ዩ ኖ ሄልዚ ሊያ ብቻዋን አየሽ ማንኪያችን እንጂ ዩ ኖ ይሄ እንዲያራ አይ ሁሉ ድንች እንትን እንዳይሆንሽ እንዳይዘጋሽ እንደ ኮንክሪት ገብቶ ምን ላድርግልሽ? ይሄ ለኔ ነው። እግዚአብሔርን አትቀላቀይም። እግዚአብሔርን ያልቀላቀል እንግዲህ እኔም አልቀላቀልም። የተባለሽ የተባረከ እንዳይከፋሽ ተባበርሻለሁ እናት። ኧረ ቢጀምር እንዴ ችግር 3 እንጀራ በምስር በላ በድንች
እሺ ሳላድ ላድርግልሽ? እግዚአብሔር ይስጥልኝ። በቃ እግዚአብሔር ይስጥልኝ። ይሄ ግን እኮ ድንች ነው ኦልሬዲ ምንም ሳላ ወይኔ ይሄ ሲጣፍጥ ቅመሹ ይሄ ነው። ይሄና ድንች ቢሺ አያምርም እኮ ወጥ የሚበላ ሰው የለም። አያምርም ድንች ወጥ ስድስት እንጀራ ያቀረበችልሽ ነገር ነው እንጂ አልገባኝ። አይ ትበያለሽ ብላ ነው እንጂ መቼ እንደምትከጂኛው ወቀች። እኔ የምልሽ ግን ቲጂ ረጅም ዓመት ውጭ ሀገር ኖሮ ሰርቶ ኢትዮጵያ መጥቶ እንደ አዲስ ስራ መጀመር ከባድ አልሆነብሽም? አልሆነብኝም። የእውነት ሲስተሙ ላይ ለመግባት ትንሽ ይከብዳል። ግን ምንድነው እኔ እዛም ትራንስፖርቴሽን ሰራ ስለነበር የታክሲ አገልግሎት ውስጥ እዚህም ስመጣ ቶሎ ወደ ታክሲ ስራ ገባ። በቀላሉ እንትን ምትው ስራ እሱ ነው። ሲስተሙ ላይ መግባቱ እንዴ በጣም 12 ዓመት ውጭ ቆይተሽ ብዙ ነገር ነው ተቀይሮ የሚጠብቅሽ። እዚህ ሀገርም የስራን ሲስተም ሳታውቂው ነው ወደ ውጭ ሄድሽው። ስለዚህ የስራ ሲስተም እንኳን ጀምረሽ የሄድሽው ነገር ቢኖር ስትመለሽ ከዛ ታስቀጥይ ትችያለሽ። ግን ኖርማሊ ትምቼን ጨረስኩ ቀጥታ ወደዛ ነው የሄድኩት። ስመለስ ኢዚ ሆኖ ያገኘሁት የታክሲ ስራ መስራት ነበር። የሆነ ሳንቲም በደንብ ሲያስፈልገኝ ወሸን ነሸጥ ሲያደርገኝ ወጣ የታክሲ ስራ ይሁን የጓሮ ጎመን ነገር አለ አይደል? ከጓሮሽ ገጸር ቁርጥ አድርገው ሲፈልጉ እንደሚያመጡት ልክ እንደዛ ነው። የሆነ ነገር ሳይኖርሽ ውጥት ብለሽ ሄደሽ ሰርተሽ ትመለሽ። ሲኖርሽ ኪስሽ ሞላ ሲል ደግሞ ተኛና ከአባቶቼ ጋር ስጫወት እውላለሁ። ምን አባቱ ባይዘው ለነገ ማሰብና ለነገ የምጨነቅ ሰው አይደለም። በእውነት በቃ በ30 የቤት ክራይ ልከፍል እስከ 29 ድረስ ባይኖረኝ እርግጠኛ ሆናለሁ ሞርኒንግ ላይ በ30 እንደሚኖረኝና ታድለሽ ማርያምን ብዙም አልጨነቅም። በህይወቴ እንደዛ አይነት በጣምነን እምነት ማለት እና ትንሽ ነገር ካለኝ ለምን አሰሪም ሲሉኝ አንዳንዴ አለኝ እኮ የሰራሁት እኮ በሱ ላይ እኮ መጨመር ነው ሲሉ ነው ካለኝ እግዚአብሔርም ሲሰጠኝ ሙሉ ነው። ሲያልቅ እንደዚህ ዘረጋለሁ ያኔ ይሰጠኛል እላለሁ። ፕሪንሲፕል ያለኝ ማለት በቃ ኑሮ ይበቃኛል የሚል ነገር እኔ ከመጽሐፍ ቅዱስ ቃል የምወደው ነው። ኑሮ ይበቃኛል ማለትም ተምሬያለሁ። መግደልንም አውቃለሁ፣ ማጥፋትንም አውቃለሁ ይላል ሐዋርያው ጳውሎስ። ኑሮ ያለኝ ይበቃኛል ማለትም ግን ተምሬያለሁ ይላልና እኔ ከድሮ እንደዚህ አይነት ባህሪ አለ። ይሄ ስለነገ በታምር እንጨነቅ ሰው ማለት ለዛ ነው ቤትሽ ስለ 6 ወር ስለምናምን የምንጨነቅ ሰዎች ስላለ 10 ዓመት እንጨነቃለን። ታስቢያለሽ እኮ ከዚህ ዓመት በኋላ ልጆቼ የት ይደርሳሉ እንደዚህ ይሆናል ምናምን ግን ከዚህ ዓመት በኋላ አይደለም ነገ ምን ሆናለሁ ብዬ አስቤ አላውቅም። በእውነት ነው የምልሽ። እና ህይወት ደግሞ እንዳንችላለው ነው በቃ። እና ደግሞ ጎሎብኝ አያውቅም። አይገርምሽ? እግዚአብሔር ይመስገን ቤቴ ሁሌ እንግዳ አለ። አሁን ምስክር ናቸው እናንተም ቲክቶክ ላይ እንደምታዩ ሁሌም አለ። ግን ጎሎብኝ አያውቅም። እግዚአብሔር ሁሌ ይምላልሽ። አሜን አሜን። ማማራቂያ ያሳጣችሁ ማመስገን ደግሞ ያስጨምራል። እውነት ነው። የሚገርም ምግብ ነው እየበላ ያለሁት። በስመ አብ በጣም ተቀምጧል። አዎ ከድንች ያወጣኝ ጌታ ቤት እንዴት እንደሚወደኝ። እነዚህ አሁን የዱባይ ምግብ ናቸው። ዱባይ የለመድኩት ተቦሌ ይባላል። ጠፋኝ ስሙ። ምስር በሩዝ ምስር ሽንኩርት አለው። ድንች ወጥ በጣም ነው የሚጣፍጠኝ ብታይ። አክቹዋሊ አሰራሯን ድረስ አየሽው? ቆንጆ ነው የሰራችሁት። ማርያምን ለራሴ ቆርሶ ያሳንሱ ነው። ጣሙን ብትቀምሹ በቃ ልቅመስልሽ እንዴ? ኧረ በመድኃኒዓለም እንዴ! አንቺ ምን ነው አሳዘነችሽ? ሰራተኛ ስቀጥር መስፈርቴ እንጀራ ትችያለሽ፣ ወጥ ትችያለሽ አይደል? ጽዳት ነው። ስለዚህ የሰጡኝን ነው የምበላ። እንደዚህ አይነት ነገር ላይ ከፈለኩ ራሴ ገብቼ ይሄን እንደዚህ ነገሮች ነው የምሰራ። ልጆችን በብዛት ይሄን ነው የሚወዱት። ጫፍታል በጣም። የወንድሜ ሚስት ናት ያልሽው አይደል? ተባረክ። የወንድሜ ሚስት ናት፣ ጓደኛዬ ናት፣ ሚስጥረኛዬ ናት፣ ሁሉ ነገሬ ናት። ብዙ ጊዜ እኮ የወንድም ሚስትና እህት አይግባቡም ይባላል። እኛ ደግሞ ከእህትም በላይ አይደለ? ከመጣን በስደት ሀገርም አብረን ነበር ዱባይ። እዚህም አብረን ነን። እዚህም ሰፈር አንድ ሰፈር ነው ያለነው። ጎረቤት ነን። ልጆቻችሁም ደግሞ አንድ ላይ ናቸው። እሷ የፍሬ ልጅ ናት፣ እሷ ያንቺ የኔ ልጅ። እኔ አላምንሽም። የሆነ ታማሽ መስሎኛል እኮ አይደለም። እሷ የፍሬ ልጅ፣ እሷ የኔ አክስቷ ነሽ። እና ደግሞ ሰፈራችን አንድ ነው። ያው ዊኬንድ ላይ ወይ እነሱ ጋር ሄደው ያድራሉ ይኖች ወይ የእሷ እኔ ጋር መጥተው ያድራሉ። እሱ ሲሉ ልጆቻችሁንም በደንብ አቀራረባችኋል። ወይ አዎ ጎበዝ። መጀመሪያ ማስቀመጫ ያዥ። እሺ
እንትኑ አይመችም ታዩ ትግስት ኧረ እዚህ ቤት የማይመች ነገር የለም በነገርሽ ላይ አይደለ ሁሉ ነገር ይመቻል ሁሉ ዝግጁ ባለሙያ ሴት እንደኔ ቤት ሲያምር አመሰግናለሁ የእውነት በጣም ነው የማመሰግነው በእናንተ መደነቅ ለኔ ዋው እውነት ብዙ ትምህርት ተምሬያለሁ ካንቺ ምን ተምረሽ አንደኛ የእጽዋት አጠባበቅ ከዛ ደግሞ ቦርቸሌ ኧረ እባክሽን ልትፈጂኝ ነው እንዴ አልነካውሽ ቦርቸሌ ምን ነበር ቦርቸሌ ተርቦሌ ካሽኬትነት ሰላም በይነበር እችላለሁ እናገኘው ደስ ይለን ነበር አንድ ቀን አንተ ባለህበት ደግሞ እንመጣለን የናፍቆትን ቡና እንቀምሰዋለን እስቲ ቀመስ የሊያን ድንች ቀምሰነዋል አይ ቲጂ ዝም ብለሽ እንደው ሼም ይዞሽ ነው እንጂ ድንቹን ታዩ ያየሽ ማልያዘኝም ዳቦዬንም ቅመሽልኝ ሰው የጋገረውን ዳቦ ችግሬንም ቆረስኩት አይደል ዳቦሽ በጣም ዳቦ ይጣፍጣል ዋናው ከመቁረሱ ነው አለ አዎ ዳቦ እኮ ተጋግሯል ስትቆርሺ አቆራረሱ ነው አሁን አቆራረሱ ባያምር ኖሮ በጣም ይጣፍጣል ጋገርሽው ቲጂ ግን በጣም በሁለት ማሊያ ነው የምትጮቹ አንዴ አይ ብዙ ወር ምንም የለማ ስለዚህ ዳቦዬን ቅመሽ ያለው ባይሆን እንትን በይልኝ ዳቦሽ ነው ለእኛ አይደል የጋገርሽው በቃ ቴካዌ አድርጊ ይዘነው ነው ይላል አረጋለሁ ባይዘው እዚህ ቤት ብዙ ቴካዌ ሊያማ እንዛፍ ሁላ ተሸክመው ለስቱዲዮ ብትይ ደስታው ያው ችግር ከወዱ ጀምሮ እሱም ብቻ አላረግም ቤቱን ውሰዱት በይ ቤቱን ውሰዱት ከማየሽ አንዱን መጠየቅ እኮ ነው አብሮ አደግ አብራት ስር ናፍቆት ቅድም ሲያምር ምናምን ስል ገብቷታል ዳር ተው ለምን እንዴት ምናምን እንደው ፋርም መተሽ የምትፈልጊውን ትወስዳለሽ እንደዚህ ከፍ ያለ ምናምን ታሳድጊልናለሽ አሳድጊልኝ ካላችሁ መጀመሪያ መታችሁ ታያላችሁ እሺ ትልቅ የሚባለው እንዲያድግላችሁ ከፈለጋችሁ ፖት እቃውን መርጣችሁ በእናንተ እቃ ተክልላችሁና ተንከባክቤ አሳድጌ በደስታ ቤት ውስጥ ካሉት ግን አትጠይቁኝ እሺ ልጅ እንደመጠየቅ ነው አውቄ ነው ላስደነግጥሽ ብዬ ነው እንዴት ነው ቡናው እስኪ ይጨብጣ ፐርፌክት ቡና እዚህ ቤት እንዳይነ ቡና ተፈልቶ ያውቃል ማርያምን እንደዚህ አይነት ዳቦ ተጋግሮ ያውቃል ዳቦማ የራሷ አይጋገረችው ነው ሁሌ ትጋገራለች በጣም ነው የምናመሰግነው በጣም ደስ የሚል ቆይታ ነበር ያደረግነው በቤትሽ እንደ ቤታችን ተሰምቶን እናመሰግናለን ስላወቅንሽ በጣም ደስ ብሎናል እሺ እኔም በጣም ነው የማመሰግነው አክብራችሁን ቤት የመጣችሁ ይሄ እንደ እንግዳ አይደለም እንደ ጋዜጠኛ አይደለም ጀስት እንደ ህድ ፍሌክሲብል ደስ የሚል ቆይታ ስለ አም ሶ ሃፒ ማርያምን በጣም ደስ ብሎኛል በጣም ነው የማመሰግነው ያው እንግዲህ ስላስራብንሽ ይቅርታ ጠይቀናል ችግር የለውም ሌላ ጊዜ ሲኖር ደግሞ መጥቼ ይበላል ለዛሬ ችግር የለውም ለዛሬችን ከበላው መንገድ ላይ ቢሆን ገዝቼ ይበላል አንዳንዴ ቤቷ እስከምትደርስ አንድ ሳህን ድንች ከበላች ይበቃታል አትሊስት መንገድ ላይ ቢሆን እንትን ልብላ ሶስተኛሽ ቆስጣ አስጨምሪ አንቅጠል እናንተ በልተሻል አንቅጠል እኔ አሁን ሆዴ ባይዘው ምንም የበላው ራሱ አልመሰለኝ በጣም ጤናማ ምግብ ከመሆኑ የተነሳ ትንሽ ላይ ቦርጫም ነው እንጂ እኔ ደግሞ ይሄው 6 ፓኬት ይዤ ወደ ቤቴ ይበላል ናፍቆት ጣን አጭሽበት ቡና ሞቅ ሞቅ አድርገው የሆነ ቃላችሁ እቃችሁን ላምጣኔ ደግሞ እሺ አበባ ነው ኖ ኮሜንት አታማኝ እኔ የስርቆቱ አካል አታርጊ ቲጂ እጣን እኔ እወዳለሁ ሰርቄ ነው የምሄደው ይቻላል ዋይ ኖት ይቻላል አትክልት ብቻ አንበልሽ አትክልት ብቻ ጠይቁኝ ሌላ ምንም ነገር ጠይቁኝ ኃጢአት እኔ አልወድም እጣናት በጣም ነው ሽታው ደስ የሚል አሽተሽ በእናትሽ አምቦ አይስጠኝ እኔ ነፍቆት ታንቺ አዋግ ከፍለሽ ካስገዛሽ በኋላ ለምዶ ባግባቡ ወጣሽ ዘይትና የህፃናት ልብስ በጣም ነው የምናመሰግነው ቲጂ ብዙ ነገር ባይሆን ያው ሰው ባለው አይደለ ኧረ እግዚአብሔር በትንሹ ታመን በብዙ ሰው መሃለው ነው በትንሹ ካረች ደግሞ በነገርሽ ላይ በጣም ትልቅ የሆነበት ብዙ ቦታ አለ በጣም ብዙ ቦታ በጣም ይሄ አሁን ማሰሪያ ያስጭኝ በግበው በእንተዋጋው ማንሰር በግነ ጋርዳ አዝልሻለሁ እዚህ ማንጠልጥለሽ አትወርጅም ይሄንማ ይዘንዝል ማጅራት ያስወጣሽ ባይያስ ባያለሽ ምንድነው በካርቶን ያለው ልብስ የልጆች ልብስ ነው አዎ በጣም ነው የሚያስፈልገው ያው የሚያስፈልገው ሊኖር ይችላል ልክ ነው እውነት ነው በጣም እንደዚህ እየተረዳዳን እየተጋገዝን ካልገፋ ነው ይሄ ኑሮ እንደ ቃል ሊኖር ብለን ሱማ ሁለት ያለው አንዱ ሊስጣል ነበር እናመሰግናለን ብዙ ትንሽ መስጠት ጥሩ ነው ኑሪልን ቲጂ በጣም ነው የምናመሰግነው እኔም በጣም በወጣ ይተካ እግዚአብሔር ይስጥልን ደስ የሚል ጊዜ ነው ያሳለፍነው እንመጣለን በደስታ ቤተሰብን እንመጣለን በደስታ ማርያምን በደስታ ምግብ አልበላ ብሎኛል ሳትጠጫትማ አትወጪ ያስገዛሽኝ አይደል ልጠጪ ምግብ ዘጋኝ ቆለፈኝ ብታይ ስንት ጊዜ 1-3 ሳምንት ሆነ ታይ እንጂ አንድ ብረት ድስት ሙሉ ድንች እኮ ነው የበላሽው ወይ ዛሬ ግን ሰውነት ማይሆን ብቻ ነሽ በትንሹ የሄድሽው አንቺ ማልሽ
አይደል እንዴ? እንዴ አንቺ ናፍቆት ቤቲ ሰው ጋር ጠርተሽ መገመቱ ስላንቺ ጥሩ ነው። እኔ አንድ ነገር ልናገር። እኔ እኮ ተሳቅቄ ወይኔ ሳምንት አስቤዛዬ ወይኔ አይ ጥሩ አይደል? ለድንች አንቺም በፍስክ ምግብ ምናምን ስጋ ምን እንዳለች ወይኔ ወይኔ በቃ ድንችን ስከትፊ በዛ ወይኔ ወይኔ የጥልቀቱስ አንቺ ድንቹ ይሄን የሚያካክል ሽቶጭ አሁን መዘናለሁ ኪሎ አይኑ አየሽ እና በነገራችን ላይ እነሱ ቤት እንጀራ አይበላም። እሺ በቃ የሆነ ሳላድ ምናምን ነው የሚበላው። ለመጀመሪያ ጊዜ እንጀራ የቀረበውና ደነገጡ። አንድ ድስት ሙሉ ድንች ስበላ በትሪ ራሱ እንገናኛለን እኮ ምንም ችግር የለም። ተርፎ ራሱ ብሩን ልስጥሽ የድንቹን ብር አምጣልኝ ቦርሳዬ። ኧረ እንደ ትራንስፈር ካላረግሽው ቦርሳሽ ላይ ያለ ብር ይበቃዋል። አይበቃውም። ልጆች በሉ እንትን ድንች ልክላችኋለሁ። እሺ ያው ሰላጣ አድርገሽ ኑሪልኝ። ቴንክ ሶ ማች ኑሩልኝ። እናንተ በጣም ነው የማመሰግነው። ቻው በሉና እድሜና ጤና ይስጥሽ። አሜን አሜን። ልጆች ቴንክ ሶ ማች ቤትሽ ሁሉ ሙሉ ይሁን። አሜን። እናመሰግናለን። ቻው ልጆች ቻው። ቲጂ ትሄዳላችኋለሁ። እሺ በማዳበሪያ ድንች ልካለሁ። አስቤዛችሁን ወስጅባችሁ